ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን የተመሰገነ ይሁን። ያው እንግዲህ ዛሬ ምን አለን አግኝቼዋለሁ። አንዳንድ ነገሮች ላይ እናወራለን። ያው እናንተ ማብራችሁን ቆዩ እስኪ። እሺ ምን አለ እንዴት ነህ? አለ እንዴት ነው? አለው ደህና ነህ? አለ ነው ክብሩስ። ምን አዲስ ነገር አለ በእናትህ? ምን አዲስ ነገር አለ? ባለበት ነው ሁሉ። አግኝታት አታውቅም? ተገናኝተን አናውቅም። የለም ራሱ ብዙ ቀን ለማውራት ፈልጌ ነበረ ግን ምንም አላገኘኋትም እስካሁን። እኔ እኮ ምን ባደርጋት እንደሚሻለኝ ነው የምር። እኔን ጭራሽ አይንሽን ማየት አልፈልግም አለችኝ የምር። በቃ ይሄን አስተምታንሽ ቢኮና አይንሽን ማየት አልፈልግም አይደለም እንጂ ምጅምር ግን እሷ አስባበት አይደል እንዴ ሁላ ነገር የሆነ ምን ችግር አለው? እኔና እሷ መለያየት እኮ ይሄንን አያቆመው። ምንድነው ቤተሰብ ያገዛት ምን ብቻ ነው ተው እንጂ ምን አለ እንደዛም አትበል። አስበው እስኪ ቤተሰብ የሚጠብቅበት ቦታ አለ። በዛ ላይ እቺ ልጅ እንደዚህ ሆነ ህይወቷ እንደዚህ ሆኖ ሲቀመጥ ምን ሊሰማት እንደሚችል ማሰብ እኮ አይከብድም። በሷ መፍረድ የለብህም። እና አንቺ እንዲያምትይ ማለት ነው ምንድነው? የለኝም ሳይኖረኝ ቤት አምጥቼ አስቀምጬ ምን አደርጋለሁ? እኔ እኮ እሷን ጠልቻት አይደለም። እሱ እኮ ይገባኛል። እኔ እኮ አለህ እያልኩ አይደለም። አሁን እኮ እሷ ትክክል ናት አንተ ትክክል ነህ ወይም ደግሞ እሷ ስህተት ናት አንተ ስህተት ናት እኔ ማለት አይደለም ፈልግ። የትኛውን ፍርድ ማስቀመጥ እኮ አልፈልግም። ግን በቃ አላቅም እንዳንቺ ስታስብ አሁን ዝም ያምጥቼ ባዶ ቤት ባስቀምጣት ምን ያደርግልኛል? ተሳስታችኋል እኮ ከመጀመሪያ ነው እኮ ስህተቱ የተሰራው ከመጀመሪያ ነው። ስህተት አይደለም እንዴ እናንተ ትክክል ከሆነ አሁን እያለ እየፈጠረ ያለው ነገር እያየኸው አይደለም? ችግር የለም እናናግራቸው ነው። አይ እንዴት ናችሁ? ሰላም ናችሁ? ሰላም ነው። ሰላም ናችሁ? ሰላም ነው። እንዴት ናችሁ? ደህና ናችሁ? አለና በጣም ፍጥነት አበዛ። እኔም አለው የተፈለ እንግዲህ ሳጣ ከጎን የሚቆም ማጥቼ ከሳቀሳለሁ። እኔ እንጃ እኔ ጭንቅላቴ ሊፈነዳ ነው። ጭንቅላቴ ሊፈነዳ አልቻልኩም የምር አይደለም እንጂ ምንድነው ግን ያንቺ ሐሳብ? ወይ የጠው መነሻ ግን ምንድነው? ጠልታችኋል? የጠው መነሻ ምን የታወቀ እኮ ነው። አጣው ነጠው እንግዲህ አንተ ልትሰማ ላሰማ ትችላለህ። ተለያየንበት ነግረህ ነው ሳይነግርህ ነው አንተ ዝም ብለህ መጣ። እንደተጣላ አውቃለሁ ማለት ሰምቻለሁ። እንዴት ሰማ? እንግዲህ ምን ትጠይቀኛለህ? አይደለም ይቻላል ይወደቀም ሁላችንን እየተጎዳን ያለ እኔ አመንክ መላመንክም የገና ባል ቤተሰብ ላይ ነው ቤቴ ነው ዶርምን ዘግጭት እንችላል ይዋል ምን አለ እኮ ነው ደካማ አስተሳሰብነት ወይም ተለሎ ሰው የለውም ነው አይደለ? አሁንም እኮ ተለለ የለንም በቃ ይቅርብን ሁሉም ነገር ይቅርብን። ድሮ ነበር ምን አለ ያኔ ነበር ይቅርብን እኮ ያኔ ነበር። አሁን ነገሮች ከተመሰቃቀሉ በኋላ እንዴት ምንድነው ይቅርብን? እሺ ልጅቷ ምን ትሁን የት ትውደቅ? ቤተሰብ ላይ ትድ አዎ እኔን ትልቀቀኝ ነው ትር ነው ነገር ምን ለቅቻለሁ ከዚህ በላይ አይ እኔ ይቅርብኝ ሂጂ ቤተሰብ ይቀበል አለ አይደለ? አንቺም የሰራሽው ስራ ትክክል ነው ብለሽ ይዘሽዋል መጀመር እኔም ለማጥመድ ይሁን ምን ይሁን አላውቅም። ሲጀመር እነሱ ስለጠሩን እንጂ እኮ አንተና ወሰነን ጨርሰናል መሰለኝ አይደለም እንዴ? እና ወሰነን ጨርሰን አይደለ? ስለዚህ ዛሬ የመጨረሻ እድልሽ ነው። አሁን ተነጋግረን ነገሩን ልናስተካክል ነው እንጂ እኛ እዚህ ልንከራከር የለም። የችከቻልክ ነገር አስተካክል ነገር የለም ብዬ እኮ በፊትም ነግሬሻለሁ። ስህተቱ እኮ ተሰርቷል አውቃለሁ፣ ግን ደግሞ ስህተትን ማረም የሚባል ነገር አለ። ቲጂ ምን አስበሽ ነው? ይነጋገሩና እንዲጋቡ እኔ በቃ እንዲጋቡ ነው ፈልግ። ግን ሚለውን እየሰማሽ ምንድነው የማይስተካከል ምን አለ? እንዴት ሁሉም ነገር እኮ የማይሆን ነገር የለም። ምንድነው መጀመሪያም እኛ ነን ተነጋግረናል እዚህ ያደረስነው። አሁን ራሱ ነገር ክርክሩን ተውና ወደ ስራችን እንመለስና ስራችን እንስራ። ሌላ ነገር ምንም የሚመጣ ነገር የለም። እዚህ የሰው ህይወት ተመሰቃቅሎ ስራ ምናምን ትላለህ። ቆይ እንዴት እንታስብ ደግሞ አንተ እናታችሁ እኔ ቤተሰብ ላይ ያለብኝ ጫና ስለማታውቁ ሁሉም በየራሱ እኮ የሆነ ነገር አለው ውስጥ ላይ እኮ ቤተሰብ ጫና አለበት። እንዴት አንተ ብቻ ነህ እንዴ? እኔ እኮ ተቤተሰብ ደግሞ ያለፈ ሌላ ጫና ኑሮብኝ እኮ ነው የሚያጨቃጭ በዚህ የሚያጣላኝ። ምን እንደነሰ ቤተሰብ ብቻ አይደለም አንተ እኮ ሰማም ሁሉ ነገር እኔንማ ግላችሁ ማግለላ ለማግለላ አይደለም። እና እንግዲህ እዚህ እንጦሮጦስ ሲስተም ትገቡ ብርታንቺ ሳት ነገር እኔ በራሴ ለመፍታት ብዙ ታገልኩኝ ግን አልቻልኩም። እሺ እኔ ምን ላድርግ? አንቺ ነሽ እዚህ ይሄ ሁሉ ጣጣ እኮ ጎትተሽ ብርቴ አንቺ ነሽ ያመጣሽው። ይሄ ሁሉ ማንንም እንዳይሰማ ያልኩሽ ሁሉንም ጎትተሽ አመጣሽው። ወይኔ በፈጣሪ አቃለው ለናዝነሽ ነው። ግን እንደዚህ እንዲሆን ደግሞ እኔ አልፈለኩም ነበር። እንደዚህ እንዲሆን ስላልፈለግሽ አይደለም። ህይወትሽ ወዴት እየሄደ ነው? አንቺ እንዴት ነው የምታስቢ? ብርቴ የሷ ህይወት ብቻ እኮ አይደለም ብለሽ ይሄ ስራ መቋረጡ የሁላችን ህይወት ነው። አንተ ልጅ የሰው ህይወትና ስራ እንዴት ነው የምታገናኝ? አንተ ይደብራል። እንዴት
ለአንተ ማታውቀው የተፈጠረ አዲስ ነገር አለ። ዝም ብለህ አንተ አሁን እንትን ትላለህ። አዲስ ነገር የተፈጠረ አለ። ይኸውልህ ስለዚህ ምንድነው የተፈጠረው ችግር? በእኔና እሷ ላይ ራስን የቻለ ችግር አለብኝ። ያንን ችግር ደግሞ ለማድረግ የምታረጊው ነገር አለ አልኳት። እሱን በራሱ ደርቋል አይደለ? እኔ ደግሞ ምንድነው ያልኩኝ ይዘሽው እዚሁ ቤተሰብ ላይ ተቀመጭ ነው። ኧረ ተው ምን አለ ተው እፈርተው እንደው ስናገርኳት ትንሽ አታፍርም እንዴ? የተነጋገርነው ነገር አለ ጭራሹም እንደውም ያ ምን እናፍራለን? ይሄ እኮ የሚታፈር ነገር አይደለም። ምጅምር ነው እንጂ ማፈር አሁን ምንም አያሳፍርም አይደለ? በህይወትም ሊመጣ ይችላል። እንዴት ነው ልጅን ያክላስ ወርጁ ብለህ እንዴት ነው እንደሱ የተነጋገርነው ነገር አለ የምትል ትንሽ አታፍርም? እና አሁንስ ቢሆን ምንድነው አዲስ ነገር ነው? ታሳደግሽው ሰየው አሳድጊው አትልገመው በቃ አሳድገው። በቃ ረመናታችሁ ተጫውቱ በቃ ምን አላውቅም ነበር እንዴ? አላውቅም ነበር። ይሄ እኮ አዲስ ነገር አይደለም። በእኛ አልተጀመረም በሁሉም። እና ምን ማለት ነው እዚህ እናንተ ይውላችሁ እኔ ይሄን ጭቅጭቃችሁን ታውት እንደው በፈጠራችሁ ለምናችሁ ጭቅጭቁን ታውትና ወደ መፍትሄው እንግባ። ወይ እናንተ ህፃናችሁ እንዴ? ትይዛለሽ እንዴ? ምን አለ ይሄን ነገር ልንተው አልነበረም እንዴ? እንዴ ልንተው ማለት ብቻችን ማውራት አለብን እናንተ ምን ደግሞ አወራለን? እኔ እኮ በቃ ህጅ እያልኩ እኮ ነው። ምን ሆነ ነው? እንዴት ሄርና አለ ምንድነው? ይሄ አዲስ ነገር እኮ አይደለም። ፊት ላይ ህጅ ልቀቂኝ ያለ ሌላ ምንድነው? ልቀቂኝ ያለ አዲስ ነገር አለ እንዴ? ተስተስተን ማለት ያው በቃ ህጅልኝ ልቀቂኝ። ሁለተኛ ደግሞ ሞነሽ ነው። አሁን እኮ ሶስተኛው ግን እሱ ነው። በቃ አንተ ተወኝ እንጂ እኔ ትቻለሁ። እንግዲህ አጠገብ ድርሽ እየሽ በየሰፈሩ አታንሽኝ። በየሰፈሩ አሁን እሱን ያመጣሽው ምንድነው? ምን አለ ስለፈጠረ ሳይሆን ሞነሽ ነው። ዝም በል አንተ ምህት አለ ዝም በል። እህት ቢኖርኝ ምንድነው? በቃ አታምጭብኝ። አሁንም ነገ አንዱን ጎተሽ ትመጫለሽ። ምንድነው የምትወረው ነገር? ይሄ ካንተ መሆኑን ማመን አልችልም። የምር ምን አለ ማታውቅ አዲስ ሰው መስለ የምትነጋገር ምንድነው? አዲስ ሰው አይደለም እና እኔ አንተ የተነጋገረው ነገር የለም። ምን አለ የኔ ጓደኛ ናት ስተውን ድረስ አይደለ? አሁን ደግሞ በቀኝ ትልቀቀኝ። አዎ ዳነኝ የለኝም ስለሌለኝ ደግሞ አብራኝ አትቀመጥም እና አሁኑ ትልቀቀኝ ትሄድ አትዋሽ። ዳና አላልሁም። አዎ የለኝም። አንቺ ማለት ተምን ትችያለሽ። ያለኝን አራግፌ ሰማዋጣ ድረስ አታምኝ። አዎ የለኝም። ቻናሉ ወደቀ የለኝም። በሌላ ነገር ሰርተን ማደግ አንችልም። ከዜሮ መነሳት አንችልም። አይ ለፈው ይሄ ነው ተስፋ ያደረኩት። ከዚህ ግን ተስፋ የለኝም። በራሴ ደግሞ እንግዲህ ተስፋ እነሳለሁ ታልኩ በራሴ ሞክራለሁ። ቆይ እኔ እናንተ የተነጋገርን ነበር። ኧረ እባክህ እናንተ የተነጋገርን ዘቀርታላ ዘቀርቷል አንተ። አዎ እኔ እኮ ቆይ እዚህ ግሩፕ ላይ ሳናውቁ ውስጥ ለውስጥ በጣም ቆይ እንዴት ነበር የምትሄዱ? እንዴት ነበር ስትጓዙ ነበር? ለስራ መስሎኝ እዚህ ስንመጣ ምን መጣ ለስራ መስሎኝ ነው። ውስጥ ለውስጥ ሌላ መንገድ ይዛችሁ እንድሯል። ብርቴ በእናትሽ ምንድነው ለስራ? እኔ እኮ ለትዳር ነው መጀመሪያ የተነጋገርነው አይደለ? ለዛ ነው ዛሬ አሽቀንጥሬ ጣልካት። ለትዳር ተነጋገርን አልሆነ አይደል? ወረድልኝ። ነገሩን ከጀመራችሁ ላይ ቀር ፍርጥርጥ አድርገን እንነጋገርበት። ምን ትነጋገረዋለህ? ስለምንስ ነው የምትነጋገር? ምን አለ እንዳትዋሽ። ምኑን ነው የምዋሽ? ምንም ዋሽ ነገር የለም። በቃ አለ አይደለ? እኔ እና እሱ አብረን ቆየን። ርጉዝ ናት ልበል ምን ታመጣለህ? ከዚያ በፊት ምንድነው? ከዚያ በፊት እኔ እናንተ የተነጋገረው ነገር ምንድነው? አንተ ዛሬ ተናግረህ ነገ ስለማደግመው በአንተ ቃል እኔ አልቆምም። ሰምተኝ ነው የራሴን ራሴ ነኝ የምጓዘው። ሰማኝ። እስከዛሬ ስራችን ይፈርሳል ብዬ ዝም ብዬ ነበር። እኔ ደግሞ ወደ ታውቃለህ እና ለዚያም ሊሆን ይችላል ተነጋግረን ነበር አልነበረ? ለዚያም ሊሆን ይሄን ነገር ወደ ጎን እንተው። ይሄ ነገር ምንም አይጠቅመን። ቤተሰቦቻችን አደር አለብን ተባብለን ይሄን ነገር አልተሆነው ነበር። አንተ ውስጥ ለውስጥ ሄደ እዚህ እንትን ውስጥ ደራሽ ይወልክ በምን ዲስክ የሚፈጣሪ ያለ ምን ይሰማል? ተውኩልህ እንጂ እኮ አጋባኝ ብዬ አልጠራሁ። ምን አለ ዛሬ ነገሮች ሲሰባሰቡ አይደለም ምትዋል። እኔ እናንተ ወንድማማችነት ይበልጥን ነበር። አይ ነበረ ቀረ ግን አልሆነም። እሷም ይበቃታል እኔም ይበቃኛል። ምንድነው እንላቀቅ ሲባል ይዝኛል። ለማንኛውም እዚህ ነገር ውስጥ እዚህ ደረጃ ላይ ደርሳ አይደለም ምትዋል። በልጅቷ ላይ ህይወት ላይ ጥፍርታ እንዲቀለድባት አልፈልግም። ወዳታለሁ። ሰማ ማለት ምን ማለት ነው? ጥፍርታ እንዲቀለድባት ማለት ምን ማለት ነው? ምን ማለት ነው? በሴት መቀለድ እኔ ትጀምር አንተ ማለካት ለነገር ተሆነ መጣ። እኔ እናንተ ሌላ ቦታ እንነጋገራለን። እዚህ ቦታ ላይ እኔ ከእንግዲህ በኋላ ተስፋ ጋር ጨርሻለሁ ነው እንጂ መጣው ነገር ፈልጌ አይደለም የመጣው። በቃ ደክሞኝ በእኔ ምክንያት እንድትጣሉ አልፈልግም። አንተ ደግሞ ምን አይነት ነገር ወደ ኋላ ታመጣ? እኔ ትቼው ነበር ሁሉንም ነገር። ወይ
ውስጥ ለውስጥ ቁማር እየተቆማመራችሁ ትተው ነበር አይደል? ቆይ እኔ እኮ ምን አይነት ሰው ጋር ነበር? ቆይ ሽማግሌ ሳያውቀው ሁሉ ነገር ሳይሆን እንደውም ባጭር መቅረቱ ደስ ይላል። ሽማግሌ ሳያውቀው ወደድኳት እያለ ነው አይደል እሱም። ስለዚህ በባዶ አሰርጋለሁ እንጂ አንቺ ማንን እንድትማን ጋር ነው እንቅስቃሴሽ? ዛሬ ነገ ተኔ ጋር አሁን አይደለ? ስለዚህ የተፈጠረውም ተኔ ወይ እኔ ከሱ ጋር የሆነ ከመቼ ጀምሬ ነው ተኔ አይደለ? ዛሬም ከሱ ጋር ነው የመጣሽው። ያየሽው አይደል? እኔ ጉዳዩ አውቄው አይደለም የመጣው። ምን አለ መጀመሪያ ተረጋጋና አዳምጠኝ። ምን እናድር ካለብኝ ምን እናድር ነው ምን ስለሆንክ ነው የምትናደዳለህ? ምን ስለሆንክ ነው ማለት አይደል? ይኸውልህ ምንድን ነው እኔ እናንተ የተገናኘን በስራ ነው። ስራ ስንሰራ እኔ መጀመሪያ ልጅቷን የወደድኳት የሚያፈቅርኳት ነው ታውቃለህ። እዚህ ቡድን ላይ እንደዚህ ነው ዓላማችን ይሄ ነው ወይ ስራ አይደለም ወይ ብለህ እዚህ ቡድን ላይ እንደዚህ ያለ ነገር የለም መባረርም አለ ሌላ ነገርም አለ ብለህ አስተውከኝ። ከዛ አንተ ገባ አውቅ ነበር ውስጥ ለውስጥ ያለውን ነገር አውቅ ነበር። ማለውቅ መስሎ ነው ሳንነግረኝ ረሙና ነው። ከዛ ተው ሁሉም ነገር አንተም ተው እኔም ተው ብለህ አልተውነውም ነበር። ዛሬ ተመልሰህ አንተ ወደ ኋላ ይገባም ነው። ይኸውልህ ታወቅከው እንግዲህ ተመጅምር ሳታስቆመኝ ሆነ ነው። ዛሬ እንዴት እዚህ ትናገራለህ? አንተ ንጹህ ለመምሰል ነው ምንድነው? እኔ በታሪክ እኔ በቃ ደስተኛ ነኝ። እኔ አሁን ልጅቷ ጽንስ ከተነሰ በኋላ አልፎ ተርፎ እዚህ ደረጃ ከደረሰ በኋላ ቲቼሽ ሄዳል ውስጥ ነው የተናደድኩ እንጂ እኔ ደስተኛ ነኝ። አሳድግ አመንክም አላመንክም ወሰድና አሳድግ። አረ ምን አለፈር በእግዚአብሔር ምን አፍራለህ እኮ የምታፈር ነገር አይደለም። አንተ እንዴት አታስብ? እኔ ምንም የመጨረሻ እድሌ ነው አስቤያለሁ። ሁሌም አይቼዋለሁ። እሷ እየሄደ በሰፈር ተማውራት ውጭ ምንድነው ስለዋራሽን የሳላገባ ቆሞ ይቀራል ተብለሽ ነው? አላወራሁም። ምንድነው? ወይኔ በፈጣሪ ምንድነው? ወደድክም ጠላህም ይሄ ነገር እውነት ቢሆን የትም እንዳታመልጠኝም። እሺ የትም እንዳታመልጠኝም። እንዴት? ምን ልታረጂኝ? ምን ልታመጭ? ማምጣትና ለማምጣቴም ኋላ ታውት ነው እውነቱ ታውቁ ይኋላ እንተያያለን። አይሻልም ነው አይደል? እኔ ለመጨረሻ ልነግርሽ የምፈልገው ምን መሰለሽ፣ በየሰፈሩ እየዞርሽ አታንሺ። በቃ እኔና አንቺ እዚህ ላይ ያቆመናል። ምን አለ በእናትህ ዝም በል እስኪ። ያ አንተስ ምን ታውቃለህ? አንተም እኮ ተጀርባ ነገር ሊኖር ይችላል። በአንድ ቀን በቃ አንተ ምን ለያየው ነገር አይደለም። ገብቷል? አብረን የጀመርነውን አብረን ነው የምንጨርሰው። አብረን ብቻችንን እኮ ቤት ዘግተን ስንነጋገር በቆየን አይደለ? አንቺም እኔም ብቻችንን ተማውራት በስተቀር ምንም መፍትሄ አላመጣንም። አሁን በጓደኞችሽ ቤት ልንገርሽ ብዬ ነው እንጂ እኔ ጨርሻለሁ። ሰማ አንተ ስለጨረሰው እኔ አልጨረስኩም። አንተ የጨረሰው ጉዳይ ቢኖር እኔ ያልጨረስኩት ጉዳይ ብዙ ነገር አለ። በጣም ብዙ ደስ ሳለሽ ድረስ ነገር አለ። ሂጂልኝ ብዙ ነገር አለ። ደስ ሳለሽ ድረስ መርች ትችያለሽ። እኔም እከተልሻለሁ። ትከተለኛለህ? ሂጂና ጠብቂኝ። ሂጂና ወደ ጠብቂኝ። እኔ እውነት ምን አለ እውነት እየችናል ብርቴ በቃ ተይ በእናትሽ ተይ በቃ። እኔ መናገር የማልፈልገው ነገር የተናገርኩት ዛሬ ነው አይደለ? መናገር የማልፈልገው ነው የትም ትርገኝ ተከትሎ ሄድ እንጂ ተይ። መጀመሪያም እኮ የመጣ ያንን ሊሰማ ይሄን ሰማ አይደለ? ሄደ በቃ አንተ በቃ ምንድነው? በቃ ሴት እህት አለ። ዝም በል በቃ። ከዚህ በላይ አትናገር። አንቺ ዝም በል። እኔ እኮ ራሴን ላግልን ያልኩህ አሁን ዝም በል። ከቻልክ ዝም በል። ያኔ ስትወስኑ አንተ እና እሷ ሆናችሁ ነው። ዛሬ ግን በጓደኞቿ ፊት አዋረድካት እና ምንድነው?